የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ ተቀናቃኝ ያለው ወይንም ባላጋራ ፊት ለፊት የሚቆም ግጥሚያ ከሱ ጋራ በአሕዛብ ፊት ሊከብር በድንቅ ይገለጻል። ብንወድም ባንወድም ኢየሱስ ይነግሣል የሚመጣ የቅዱሳንን ኅብረትና የአጠባበቁንም ሥርዓት በተመለከተ የእግዚአብሔርን ቃል አብረን እንካፈላለን። የተወደዳችሁ ተመልካቾቻችን የጌታ ጸጋና ሰላም ይብዛላችሁ። ከዚህ ቀጥሎ ባለው ክፍለ ጊዜ የቅዱሳንን ኅብረትና የአጠባበቁንም ሥርዓት በተመለከተ የእግዚአብሔርን ቃል አብረን እንካፈላለን። ጌታ እንዲያስተምረን አጭር ጸሎት እናድርግ። የዘላለም አምላክ እግዚአብሔር በልጅ በኢየሱስ ክርስቶስ ሞትና ትንሣኤ በደሙም ቤዛነት የዋጀህን የተቀበልከን ያስታረቅከን ያጸደቅከን አንተ ነህ። ደግሞም በምድር ላይ ልጆችህ እንዴት ባለ ኅብረት መኖር እንዳለብን በቃልህ ሥርዓቱን ስላስተማርከን ተመስገን። የመንፈስን ኅብረት ለመጠበቅ እንድንተጋ ለልጆችህ ጸጋህን እንድታበዛልን ይህንንም የቃልህን ትምህርት ጊዜ ታላቁ መምህራችን ጌታ መንፈስ ቅዱስ አንተ እንድትሰራበት ለሁሉም ልብ እንድትናገርበት ለአንተ አሳልፈን ሰጥተናል። በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ቃል የመንፈስን ኅብረት ለመጠበቅ ትጉ ይለናል። ኤፌሶን ምዕራፍ 4 ቁጥር 3 ላይ የመንፈስን ኅብረት ለመጠበቅ ትጉ የተባሉት ክርስቲያኖች ናቸው፣ የእግዚአብሔር ልጆች ናቸው፣ የክርስቶስ ተከታዮች ናቸው። ሐዋርያት በጴንጤቆስጤ ቀን መንፈስ ቅዱስ በወረደበት ቀን ቤተ ክርስቲያን ከተመሠረተችበት ጊዜ ጀምሮ የመንፈስን ኅብረት በተለያየ አጋጣሚ ሊጠብቁ ሲተጉ እንመለከታለን። የሐዋርያት ሥራ ምዕራፍ 2 ላይ በዛው መንፈስ ቅዱስ በወረደበት ዘመን ማለት ነው በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይለናል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ኅብረት የቅዱሳን ኅብረት የአማኞች የቤተ ክርስቲያን ኅብረት ይጠበቃል እንጂ አይመሰረትም። ምክንያቱም አንድ ጊዜ ተመስርተዋል። ጌታ ኢየሱስ ክርስቶስ በተስፋ ቃሉ መሠረት ዓለምን የማዳን ሥራውን ሰርቶ ወደ ሰማይ ካረገ በኋላ ከሙታን ተነስቶ በአብ ቀኝ ከተቀመጠ በኋላ መንፈስ ቅዱስን እንደላከና መንፈስ ቅዱስ ወደ ምድር በበዓለ ሃምሳ ቀን ወርዶ በቅዱሳን ኅብረት ውስጥ በግልም በኅብረትም በአማኞች ሕይወት ማደር ከጀመረበት ጊዜ ጀምሮ ኅብረቱ ለልዩ ልዩ አደጋ ሲጋለጥ እንመለከታለን ከጥንት ዘመን ጀምሮ። ስለዚህ ኅብረቱን መስርቱ ሳይሆን የቅዱሳንን ኅብረት የመንፈስን ኅብረት ጠብቁ ተብለናል። እንዴት ባለ ሁኔታ ነው ኅብረቱን መጠበቅ የምንችለው? የቅዱሳን የመንፈስ ኅብረት ባይጠበቅ ምን ጉዳት ሊከሰት ይችላል? ጌታ ኢየሱስ ክርስቶስ የደም ዋጋ የከፈለበት ኅብረት ነው። እኛ ደስ ሲለን የምንጠብቀው ደስ ሳይለን የምናፈርሰው አይደለም። የአዲስ ኪዳን ኅብረት የአማኞች ኅብረት የቅዱሳን ኅብረት የቤተ ክርስቲያን ኅብረት በባህሪው ለየት ይላል። ለሌሎች ማካፈልና መስዋዕትነት መክፈልን ይጠይቃልና መጽሐፍ ቅዱስ እንዲህ ይላል። ሮሜ ምዕራፍ 15 ላይ ከቁጥር 1 እስከ 3 ባለው ክፍል ሲነበብ እኛም ኃይለኞች የሆንን የሌሎችን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ፣ ክርስቶስ ራሱን ደስ አላሰኘምና። ይህ አንዱ የኅብረት መጠበቂያ መንገድ ነው። የአማኞች ኅብረት ይጠበቃል እንጂ አይመሰረትም። የአማኞች ኅብረት በክርስቶስ ኢየሱስ መስቀል ሥራ ተመስርተዋል። በሞቱና በትንሣኤው ተመስርተዋል። የመንፈስን ኅብረት ታዲያ እንድንጠብቅ አደራ ተብለናል። አደራም ነው፣ ኃላፊነትም ነው። በሰላም ማሰሪያ የመንፈስን ኅብረት ለመጠበቅ ትጉ፣ የመንፈስን አንድነት ለመጠበቅ ትጉ ተብለናል። የእንግሊዝኛው ትርጉም መጽሐፍ ቅዱስ ጠበቅ አድርጎ ነው ይህንን ክፍል የምናገረው። ሜክ ኤቭሪ ኤፈርት ቱ ኪፕ
the unity of the spirit ይለዋል የእንግሊዝኛው መጽሐፍ ቅዱስ። make every effort ወይንም endeavor ይለዋል አንዳንዱ ትርጉም። ጥረት አድርጉ፣ ተጋደሉ ማለቱ ነው። ትጉ የሚለውን ቃል make every effort ወይንም endeavor ሲል ተራራ እንደሚወጣ ሰው ላብ በላብ እያለን ወይንም ደግሞ በብዙ ጥረትና ትግል ነው ህብረትን የምንጠብቀው። የሚያሳየው የህብረቱ ጠላት የሆነ ህብረትን ሊያበላሽ ሊጎዳ ሊያፈርስ የሚችል ብዙ ተግዳሮት ስላለ ነው። ስለዚህ በአማኞች ጥረትና ትጋት የሚጠበቅ ህብረት ነው። ክርስቲያኖች ወይንም ደግሞ የጌታ ልጆች በክርስቶስ ሞትና ትንሣኤ የተመሰረተውን የቅዱሳንን ህብረት እንዳይጎዳ በጥንቃቄ የመጠበቅ ብርቱ ኃላፊነት አለባቸው። ህብረቱ የሚጠበቀው በእያንዳንዱ ትጋት ነው። የመንፈስን ህብረት የቅዱሳንን የመንፈስ አንድነት ለመጠበቅ እያንዳንዱ አማኝ የበኩሉን ማዋጣት አለበት ማለት ነው። የመንፈስን አንድነት ለመጠበቅ ትጉ፣ ጥረት አድርጉ ተብለናል። ቤተ ክርስቲያን ሁለት ክልሎች እንዳሏት እናውቃለን። አጥቢያዊት ቤተ ክርስቲያን ወይንም ማህበር ምናምን የምንለው ማህበርና ዓለም አቀፋዊት ቤተ ክርስቲያን። ለሁለቱም ክልሎች ጌታ ግድ ይለዋል። ዓለም አቀፋዊቷ ቤተ ክርስቲያን በባህሪዋ ሰፊ ናት። ትላንት ኖረው ያለፉትን ቅዱሳን ታካትታለች። አሁን በዚህ ዘመን በምድር ላይ በህይወት ያሉትንም አማኞች ታካትታለች። ጌታ ከዘገየ ይህ ትውልድ ካለፈ በኋላ በምድር ላይ የሚኖሩትን ቀጣዩንም ትውልድ ታካትታለች ማለት ነው። ትጉ የተባለው እኛ በምንኖርበት ዘመን በእኛ ትውልድ የሚገኘውን የቅዱሳንን የመንፈስ አንድነት ለመጠበቅ ነው ትጉ የተባል ነው። ስለዚህ የቅዱሳን የመንፈስ ህብረት የክርስቲያኖች አንድነት ይጠበቃል እንጂ አይመሰረትም። መስርቶ አልተባልንም። በክርስቶስ ሞትና ትንሣኤ ተመስርቷል። በመንፈስ ቅዱስም መውረድ ተረጋግጧል መመስረቱ። ምክንያቱም የክርስቶስ ሞትና ትንሣኤ ነው መሰረቱ እንጂ የአማኞች ስምምነት አይደለም። እኛ ብንስማማም ባንስማማም የቤተ ክርስቲያን መሰረት ተጠናቋል ወይንም ደግሞ ተመስርተዋል። የመንፈስ አንድነት የቅዱሳንን ተግባቦት ስርዓት ይፈልጋል። ኮሚኒኬሽን የምንለውን ይፈልጋል። ከሚለያዩን ነገሮች ይልቅ አንድ የሚያደርጉን ብዙ ነገሮች አሉ። ብዙ መጽሐፍ ቅዱሳዊ ጭብጦች አሉ አንድ አድርገው የሚይዙን። በዚህ ዘመን በተለይም በዘመኑ ካለው ድባብ አኳያ ወይንም ደግሞ ከልዩ ልዩ የዘር፣ የቋንቋ፣ የብሔር፣ የጎጥ እንቅስቃሴ የተነሳ የቅዱሳን ህብረት አደጋ ላይ የወደቀበት ጊዜ እንደሆነ እናውቃለን። የአደባባይ ምስጢር ነው። የሆነ ሆኖ ግን የቅዱሳንን ህብረት ለመጠበቅ መነሻ የምናደርገው በእግዚአብሔር ቃል ውስጥ የተጻፉትን ጭብጦች እንጂ ባህላዊ እሴቶችን አይደለም። ህብረታችን እንዲፋፋ የበኩላችንን ማዋጣት አለብን እኛ ቅዱሳን። ታዲያ የበኩላችንን ማዋጣት ያለብን በምን መልኩ እንደሆነ ትንሽ ቆይቼ አብራራለሁ። የመንፈስ አንድነት እንዴት ይጠበቃል? በተለይ በኤፌሶን ምዕራፍ 4 ላይ የመንፈስን ህብረት መጠበቅ የምንችልባቸውን ጭብጦች ሐዋርያው ጳውሎስ ይነግረናል። አንደኛው መንፈሳዊ ፍሬ በማፍራትና በመለማመድ ነው። ኤፌሶን ምዕራፍ 4 ላይ ከቁጥር 1 እስከ 3 ባለው ክፍል ተጽፏል። በትዕግስት፣ በፍቅር፣ በትሕትና፣ በየዋህነት እነዚህን የመንፈስ ፍሬዎች በማፍራት እያንዳንዱ አማኝ ለህብረቱ መጠበቅ ማዋጮ ያደርጋል፣ ያዋጣል ማለት ነው። የሚዋጣው ገንዘብ አይደለም፣ ቁሳቁስም አይደለም። ለቅዱሳን ህብረት መጠበቅ የሚዋጡት የመንፈስ ፍሬዎች ናቸው። እንደ ፍቅር፣ እንደ ትዕግስት፣ እንደ ትሕትና፣ እንደ የዋህነት ያሉ ፍሬዎች ህብረቱን የሚጠብቁ ሙጫዎች ናቸው። አንድ የሚያደርጉን በርካታ ጭብጦች ደግሞ አሉ። አንድ አባት አለን፣ እግዚአብሔር ብለን አባት ብለን የምንጠራው አንድ አባት አለን። አንድ ጌታ አለን፣ የሁሉም ጌታ የሆነው ኢየሱስ ክርስቶስ መድኃኒታችን አንድ ያደርገናል። አንድ መንፈስ አለን፣ መንፈስ ቅዱስ የሚመራን፣ የሚያስተምረን፣ የሚቀድሰን፣ የሚያግዘን፣ የሚረዳን መንፈስ አንድ መንፈስ የአንዱ አባታችን የእግዚአብሔር መንፈስ አለን። አንዲት ጥምቀትም አለን ይላል መጽሐፍ ቅዱስ። በአብ በወልድና በመንፈስ ቅዱስ ስም ተጠምቀናል። ጥምቀትም አንዲት ናት ይላል። አንድ አካል አለን። ክርስቶስ
ብዙ አካሎች የሉትም። የክርስቶስ አካል አንድ ነው። አንዲት ቤተ ክርስቲያን ነች። ጌታ ኢየሱስ ክርስቶስ ዳግመኛ ከሰማይ ተመልሶ የሚወስደው ከሰማይ ተመልሶ ሲመጣ አንዲት ቤተ ክርስቲያን ትወሰዳለች። የዚያች ቤተ ክርስቲያን ወይም የክርስቶስ አካል ብልቶች ነን። አንድ ተስፋ ደግሞ አለን። በዛው ክፍል የምነግረን አንድ የሚያደርጉትን ጭብጦች እያየን ነው። አንድ ተስፋ፣ ያ ተስፋ የተባረከው ተስፋችን የጌታ የኢየሱስ ክርስቶስ ዳግመኛ መመለስ ነው። ጌታ ኢየሱስ ክርስቶስ ከሰማይ በመላእክት ታጅቦ በታላቅ ኃይል በታላቅ ክብር በመላእክትም አጀብ በደመና ይመጣ። ይህ ለቤተ ክርስቲያን የተባረከው ተስፋችን ነው። ይህ ተስፋ ሁሉንም አማኞች ሁሉንም ቅዱሳን የሚጠቀልል ተስፋ ስለሆነ ስለዚህ የመንፈስን ኅብረት ለመጠበቅ እንገደዳለን ማለት ነው። አንድ ተስፋ ነው ያለን። ከምለያዩን ጥቃቅን ነገሮች ይልቅ አንድ የሚያደርጉን እንደነዚህ ያሉ አስደናቂ ጭብጦች አሉን። አንድ የሚያደርጉን ጭብጦች ከምለያዩን ጥቃቅን ነገሮች ይበልጣሉ። አንድ አባት አለን፣ አንድ ጌታ አለን፣ አንድ መንፈስ አለን፣ አንዲት ጥምቀት አለን፣ አንድ እምነት አለን። መዳን በጌታ በኢየሱስ ክርስቶስ ነው፣ ጸጋው በእምነት አድኗቸዋል የሚል አንድ እምነት አለን። በክርስቶስ አምነን የዳንን ሁላችንም እምነታችን አንድ ነው። አንድ ተስፋ አለን፣ የተባረከው ተስፋችን። በዚህ መሰረታዊ የመጽሐፍ ቅዱስ ጭብጥ ምክንያት አንድ ለመሆን እንገደዳለን ማለት ነው። በተሰጠን ጸጋ መሰረት እናገለግላለን። እርግጥ ነው እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ይህም አንድ ሊያደርገን እንጂ ሊከፋፍለን አይገባም። በጸጋ ስጦታዎች ተለያየን ማለት በመንፈስ ኅብረት አንኖርም ማለት አይደለም። የጸጋ ስጦታዎችን ልዩ ልዩ አድርጎ መንፈስ ቅዱስ የሰጠን ለቤተ ክርስቲያን ጥቅም ነው። ዞሮ ለእግዚአብሔር ክብርና ለቤተ ክርስቲያን መታነጽ እንዲሆን ነው። በተሰጠን ጸጋ መሰረት ስናገለግል ነው ለነገሩ ኅብረታችንም የሚጠበቀው፣ ኅብረታችንም የሚፋፋው በተሰጠን ጸጋ ስናገለግል ነው። ተመልከቱ ወገኖቼ፣ በተሰጠው ጸጋ የማያገለግል ሰው ስራ ፈት ነው። ስለዚህም ሌሎችን ሊያሰናክል ኅብረትንም ሊጎዳ ይሄዳል ማለት ነው። በተሰጠው ጸጋ በትጋት የሚያገለግል ሰው ግን ሌላውን ያንጻል እንጂ ሌላውን አያሰናክልም፣ ኅብረትንም አይጎዳም። ስለዚህ ለኅብረት መጠበቅ ጠንቅ የምንሆን ከሆነ በተሰጠን ጸጋ ማገልገል ትተናል ወይም አልጀመርንም ማለት ነው። ሌላው ደግሞ የቅዱሳንን ኅብረት የመንፈስ አንድነት ሊጠብቅ የሚችል መሰረታዊ እውነት አለ። ሁል ጊዜ ወደ ክርስቶስ ማደግ። ኤፌሶን ምዕራፍ 4 ከቁጥር 12 ጀምሮ ባለው ክፍል በስህተት ትምህርት ወዲያና ወዲህ መፍገምገም የለብንም፣ ይልቁንም በነገር ሁሉ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። የክርስትና ሕይወት ሁል ጊዜም የሚያድግ ነው፣ ዳይናሚክ ነው። በአንድ ቦታ ቀጥ ብሎ የሚቀር አይደለም። እድገታችንን ባቆምን ጊዜ ያኔ ነው ለሌሎች እንቅፋት መሆን የምንጀምረው፣ ኅብረትንም የምንጎዳው። የሚያድግ ሰው ሌላውን አያሰናክልም። ወደ ክርስቶስ የሚያድግ ሰው ሌላውን ይጠቅማል፣ ለሌላው በረከት ይሆናል ማለት ነው። የማያድግ ከሆነ ግን ሌሎችን ማሰናከሉ አይቀርም፣ በሌሎች ላይ አላስፈላጊ ሸክም መሆኑ አይቀርም። ስለዚህ ጠቃሚው ጥያቄ ክርስቲያን ነኝ ወይ የሚል ሳይሆን ወደ ክርስቶስ እያደግኩ ነው ወይ፣ መንፈሳዊ ሕይወቴ እያደገ ነው ወይ የሚል ነው ጠቃሚው ጥያቄ። የምናድግ ከሆነ በቋሚነት ሌላውን ለማሰናከል ኅብረትንም ለመጉዳት ጊዜም አይኖረንም። መንፈሳዊ እድገት ደግሞ ገደብ የለው፣ ማቆሚያ የለው። አካላዊ እድገት ነው አንድ ቦታ ላይ ቀጥ የምለው። መንፈሳዊ እድገትና አእምሮአዊ እድገት ማቆሚያ የለውም፣ ሁል ጊዜ ያድጋል። በተለይ በነገር ሁሉ ራስ ወደሚሆን ወደ ክርስቶስ እንደግ ተብሎ ትእዛዝ ምክርም ተሰጥቶናል። ኅብረታችንን ከሚጠብቁ ነገሮች ቀጣይነት ያለው መንፈሳዊ እድገት አንዱ ነው። በመንፈሳዊ ተሐድሶ ውስጥ መኖር አሁንም ኅብረታችንን ከሚጠብቁ ዕንቁዎች አንዱ ነው። አሁንም በዚህ በኤፌሶን ምዕራፍ 4 ቁጥር ከ17 ጀምሮ ባለው ክፍል በአእምሮአችሁ መንፈስ ታደሱ የሚል መሪ ሐሳብ እናገኛለን። ሁል ጊዜ መታደስ አለብን። ተሐድሶ ቀጣይነት ያለው ነገር ነው። ተሐድሶ የማህበር ጉዳይ ሳይሆን የነፍስ ወከፍ የአማኝ ኃላፊነት ነው። ተሐድሶ ያስፈለገው ለምንድን ነው? የኃጢአት ትግል ስላለ ነው። ምክንያቱም በውስጣችን የሚያድር የኃጢአት ኃይል አለ። ሐዋርያው ጳውሎስን እንኳን ሲታገለው የነበረው መጽሐፍ ቅዱስ ውስጥ ሮሜ ምዕራፍ 7 እንደምናነበው የማልወደውን ያንን አደርጋለሁና እኔ ምንኛ ጉስቋላ ሰው ነኝ፣ ለዚህ ሞት ከተሰጠው ሰውነት ማን ያድነኛል
በክርስቶስ ኢየሱስ በጌታችን ለእግዚአብሔር ምስጋና ይሁን ብሎ ይደመድማል። በክርስቶስ አምነን የዳንን የጸደቅን አማኞች ብንሆንም እንኳን የኃጢአት ኃይል ይታገለናል። ወደ ጌታ ስንሄድ ብቻ የሚለቀን የኃጢአት ኃይል አሮጌ ሰው የተባለው አለ። ስለዚህ ከአሮጌነት ወደ አዲስነት ወደ መንፈሳዊ ተሐድሶ ሁልጊዜ መለወጥ አለብን። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሎ ተጽፏል። ሮሜ 12:2 ክርስትና መሻሻል ሳይሆን መለወጥ ነው። 180 ዲግሪ ከዓለማዊነት ወደ መንፈሳዊነት መለወጥ ነው። ስለዚህ ለመለወጥ የሚተጋ አማኝ ለህብረት ጠቃሚ መሳሪያ ይሆናል። ለቅዱሳን የመንፈስ አንድነት ይጠቅማል እንጂ አይጎዳም። ስለዚህ መንፈሳዊ ተሐድሶ ሁላችንም በነፍስ ወከፍ ያስፈልገናል። ተሐድሶ የማያስፈልገው አማኝ የለም። ሰሚዎችን በሚያንጽ ጤናማና ከውሸት በጸዳ ቃል መናገር ደግሞ ህብረታችንን የሚያፋፋ ወይም የሚጠቅም ሌላ መንፈሳዊ እንቁ ነገር ነው። መጽሐፍ ቅዱስ አሁንም ኤፌሶን ምዕራፍ 4 ከቁጥር 18 ጀምሮ እስከ መጨረሻው ባለው ክፍል እንግዲህ እርስ በርሳችን ባልንጀሮች ሆነናልና ውሸትን አስወግዳችሁ እውነትን ተነጋገሩ፣ ለቤዛም ቀን የታተማችሁበት ቅዱሱን የእግዚአብሔርን መንፈስ አታሳዝኑ፣ መራርነትና ቁጣ፣ ንዴት፣ ጩኸት ከመሳደብ ጋር ከእናንተ ዘንድ ይወገዱ፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ የሚል ብርቱ ምክርና ማስጠንቀቂያም ተሰጥቶናል በዚሁ በኤፌሶን ምዕራፍ 4 መጨረሻው ክፍል። ስለዚህ የሚያንጽ ቃል ስንናገር ህብረታችን ይፋፋል፣ ይታነጻል ማለት ነው። ሰሚዎችን የሚያንጽ ቃል ስንናገር ህይወታችንም ይጠበቃል፣ እንዲሁም ደግሞ ቤተክርስቲያንንም እናንጻለን። የቅዱሳን ህብረት ይፋፋል ማለት ነው። የቅዱሳን ወይንም የክርስቲያኖች ህብረት ከማህበራዊ ህብረት ይለያል። ከእድር ወይንም ደግሞ ከእቁብ ህብረት፣ ከተለያዩ ማህበራዊ ድርጅቶች ወይንም ህብረቶች ይለያል፣ ፈጽሞ ይለያል። የአማኞች ህብረት ብቸኛው ማዕከል ደግሞ የክርስቶስ መስቀልና ደሙ ነው። ደሙና የመስቀሉ ሥራ አይሁድና አሕዛብን አስታርቋቸዋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ተብሎ እንደተጻፈው ኤፌሶን 2 ላይ። ስለዚህ የክርስቶስ ደም የመስቀሉም ሥራ እኛን ከእግዚአብሔር ጋር አስታርቆናል። ጠላቶች ሳለን ከእግዚአብሔርም ከእርስ በርሳችንም ጋር ታርቀናል። የአማኞች ህብረት ባለ ሁለት አቅጣጫም ነው። ምክንያቱም ወደ ላይ ከእግዚአብሔር ጋር ያገናኘናል የክርስቶስ ደሙና የመስቀሉ ሥራ፣ ወደ ጎን ደግሞ ከቅዱሳን ጋር ከእርስ በርሳችን ጋር ያገናኘናል። ያገናኘን የደም ትስስር ወይም ዝምድና አይደለም። አንድ የሚያገናኘን የክርስቶስ ደም ነው፣ የክርስቶስ የመስቀሉ ሥራ ነው። እንግዲህ በዚህ በክርስቶስ መስቀልና በደሙ የተመሰረተውን ህብረት ነው እንድንጠብቅ አደራ የተባል ነው። ከእግዚአብሔር ጋር ወደ ላይ ጤናማ ህብረት ወይም ግንኙነት የሌለው ግለሰብ ከአማኞችም ጋር ወደ ጎን ጤናማ ህብረት ሊኖረው አይችልም። ይሄ በጣም ወሳኝ የሆነ ቅድመ ሁኔታ ነው። ከእርሱ ጋር ህብረት አለን ብንል እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ተብሎ ተጽፏል። አንደኛ ዮሐንስ ምዕራፍ 1 ቁጥር 6 እና 7። ከእግዚአብሔር ጋር ህብረት ያለው አማኝ ብቻ ነው ከሰዎችም ጋር በተለይ ከቅዱሳን ጋር በጤናማ ህብረት ለመኖር የሚችለው። ክርስቲያናዊ ህብረት፣ የአማኞች ህብረት ለክርስትና ህይወት ቁልፍ ሚና የሚጫወት ነገር ነው። በክርስቶስ አማኞች የሆንን እርስ በርሳቸው በፍቅር በእምነትና በመጽናናት መደጋገፍ አለባቸው። ይህም መጽሐፍ ቅዱሳዊ የሆነ አደራና ምክር ነው። እርስ በርሳችን እያንዳንዳችን የሚል ቃል ወደ 20 ጊዜ ተጽፏል በአዲስ ኪዳን ውስጥ። ይህም የሚያሳየው ብርቱ የሆነ የአማኞች ህብረት መጠበቅ እንዳለበት ነው። የክርስቲያኖች ህብረት ወይንም የእርስ በርሳችንን አንድነት በተመለከተ 20 ጊዜ ተጠቅሷል። እርስ በርሳችን እያንዳንዳችን እየተባለ የአማኞችን ህብረት የሚጠብቁ እንቁ ባህሪያትም አሉ። እነዚህ ባህሪያት አንደኛ የመንፈስን ፍሬ መለማመድ ነው። በተለይ ገላትያ ምዕራፍ 5 ቁጥር 22 ላይ ተዘርዝሮ የምናገኛቸው ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት
እያንዳንዱ አማኝ ማፍራት ወይም መለማመድ የሚገባው የመንፈስ ፍሬ ነው። እነዚህ የመንፈስ ፍሬ ልምምድ ካለ በሕይወታችን ለሌሎች በረከት እንጂ እንቅፋት እንደሆነ የቅዱሳን ኅብረት የሚጠብቁ እንቁ ባህሪያት አንደኛው የመንፈስን ሕይወት የመንፈስን ፍሬ ማፍራት ነው። ሁለተኛው ክርስቶስን ያማከለ ምክር፣ መጽናናት፣ የመንፈስ ኅብረት፣ ምሕረትና ርኅራኄ፣ አንድ ሐሳብ፣ አንድ ፍቅር፣ አንድ ልብ በመካከላችን ሲኖር ነው የቅዱሳን ኅብረት የመንፈስ አንድነት ሊጠበቅ የሚችለው። ፊልጵስዩስ ምዕራፍ 2 ላይ በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሏል። እርሱ ከእግዚአብሔር ጋር ሲኖር ሳለ መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን በሰው ምሳሌ ተገኝቶ ራሱን ባዶ አደረገ ይላል። ስለዚህ ከሌሎች ጋር በሰላም ለመኖር የቅዱሳንንም የመንፈስ ኅብረት ለመጠበቅ ትልቁ ምሳሌያችን አሁንም ጌታችን ኢየሱስ ክርስቶስ ነው። የአማኞችን የመንፈስ አንድነት ለመጠበቅ ከሚረዱ እንቁ ባህሪያት አንዱ ከራስ ይልቅ ባልንጀራን ማስቀደም ነው። ባልንጀራችን ከራሳችን ይልቅ እንደሚጠቅም እንደሚሻል መቁጠር ትሕትናን ይጠይቃል። በተለይም በፊልጵስዩስ ምዕራፍ 2 ላይ እንደምናነበው እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ባልንጀራዬ ከራሴ ይልቅ ይሻላል ብሎ እያንዳንዱ ሰው እንዲቆጥር በትሕትና መጽሐፍ ቅዱስ ይመክረናል። ይሄ ለሰብአዊ ባህሪ ቀላል አይደለም። ነገር ግን ራሳችንን በመግዛት መለማመድ የሚገባን የትሕትና መንገድ ነው። የክርስቶስን የአስተሳሰብ ስልት መከተል ሌላው በጣም ወሳኝ የሆነ እንቁ ነው። ክርስቶስ ምን አድርጓል፣ ምን ብሏል ብሎ ማሰብና መጠየቅ ሁል ጊዜም ጥበብ ነው። ከቅዱሳንም ጋር ከጌታም ጋር በጤናማ ኅብረት እንዲኖር ይረዳናል። የአማኞችን የመንፈስ ኅብረት መጠበቅ ክርስቶስን ማገልገል ነው። በአንጻሩም ደግሞ የቅዱሳንን ኅብረት መጉዳት ክርስቶስን መቃወም ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርም መንፈስ እንዲያድርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ። ነገር ግን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል የሚል ብርቱ ማስጠንቀቂያም ተሰጥቶናል። አንደኛ ቆሮንቶስ ምዕራፍ 3 ላይ። ስለዚህ ለክርስቶስ ያለንን ፍቅር ሌሎችን በማገልገልና ለሌሎች ጥቅም ቅድሚያ በመስጠት እንገልጻለን ማለት ነው። እርስ በርሳችን ስንዋደድና ስንከባበር የቅዱሳን የመንፈስ ኅብረት ይጠበቃል። ፍቅር ከአማኞች ሁሉ የሚጠበቅ ብርቱ መንፈሳዊ ፍሬ ነው። የመንፈስ ፍሬ የመጀመሪያውን ፍቅር እንደሆነ እናውቃለን። እንግዲህ ኅብረቱ እንዲጠበቅ በክርስቶስ ሞትና ትንሣኤ በደሙም ቤዛነት የተመሠረተው የቤተ ክርስቲያን ኅብረት በያለንበት አጥቢያ ማኅበረ ምዕመናን በያለንበት አካባቢ ከምንገኝበት ከምንካፈልበት ኅብረት አኳያ ኅብረታችን እንዲጠበቅና እንዲፋፋ እርስ በርሳችን እንዋደድ። በክርስቶስ ፍቅር እንዋደድ። በባህላዊ ፍቅር አይደለም፣ መስዋዕትነት በሚከፈልበት ፍቅር እንዋደድ። እርስ በርሳችን ደግሞ እንከባበር። ሮሜ ምዕራፍ 12 ላይ እነዚህ ነጥቦች እናገኛለን። ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ ይለናል የእግዚአብሔር ቃል። በአንድ ሐሳብ ተስማሙ። ይህ ቃል በጣም በተደጋጋሚ አዲስ ኪዳን ውስጥ የተጠቀሰ ቃል ነው። በአንድ ሐሳብ መስማማት። በአንድ ሐሳብ ስንስማማ እግዚአብሔርም ይሠራል። እግዚአብሔርንም የሚፈሩት እርስ በርሳቸው ተነጋገሩ። እግዚአብሔርን የሚፈሩ እርስ በርሳቸው ሲነጋገሩ ከእግዚአብሔር ዘንድ የመታሰቢያ መጽሐፍ ተጻፈላቸው ይላል ሚልክያስ ትንቢት ውስጥ። እኛ ስንስማማ በሰማይ ሥራ ይሠራል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ይገኛለሁ ብሏል ጌታ። በምድር የሚታስሩትን በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ስንጸልይ እንኳን ወሳኝ ቅድመ ሁኔታ በተለይ በማኅበር ጸሎት ጊዜ እርስ በርሳችን መስማማት ነው። በምድር ላይ ስንስማማ በሰማይም ስምምነት ይሆናል። ተስማምተን የምንፈታው በሰማይ ይፈታል፣ የምናስረውም በሰማይ የታሰረ ይሆናል። ተመልከቱ፣ የእኛ ኅብረት የቅዱሳን የመንፈስ አንድነት መጠበቅ በሰማይም ትልቅ ዋጋ ፋይዳ ያለው ነገር ሆኖ እናገኛለን። በአንድ ሐሳብ እንድንስማማ የጌታ ፈቃድ ነው። ሰማይን እንኳን ያነጋግራል የእኛ መስማማት። እንቀባበል። ለመቀባበል መነሻ የምናደርገው ባህላችን ወይም ቅድመ ታሪካችን ዘራችንን ሳይሆን
የክርስቶስን ባህሪ ነው። ክርስቶስ እንዲሁ ለእግዚአብሔር ክብር እንደተቀበለን እኛም ባልንጀራችንን እንቀበል ይለናል። ሰውን ለመቀበል መነሻው የክርስቶስ ባህሪ እንጂ ባህላችን አይደለም። ሌላውን በፍቅር እናገልግል፣ ህብረታችን እንዲጠበቅ። ቸሮችና ርኅሩኆች እንሁን። ቸርነትና ርኅራኄን የምንማረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ባህሪ ነው። ምንም መልካም ነገር ሳይገኝብን ቸርነትና ርኅራኄ አሳይቶናል። ያንን ለመከተል እኛም እንገደዳለን። በጥበብና በማስተዋል ስናስተምርና ስንገስጽ ህብረታችን ይጠበቃል። ህብረታችንን የሚጠብቀው ጠለቅ ያለ የእግዚአብሔርን ቃል ትምህርት ማስተማር ነው። የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ እንደተጻፈው ለፍቅርና ለመልካም ሥራ እንነቃቃ ይለናል መጽሐፍ ቅዱስ ዕብራውያን 10:24 ላይ። ፍቅርና መልካም ሥራ እንዲዳብር ህብረታችን መፋፋት አለበት። ህብረታችን መጠናከር አለበት። እንግድነትን መቀባበልም አሁንም ህብረታችንን የሚያፋፋ ነገር እንደሆነ እናያለን። አንደኛ ጴጥሮስ 4:9 ላይ እርስ በርሳችሁ እንግድነትን ተቀባበሉም ይለናል። እንግዶችን ሲቀበሉ አንዳንዶች ሳያውቁ መላእክትንም እንግድነት ተቀብለዋል። እንግድነትን መቀበል መጽሐፍ ቅዱስ ውስጥ ብርቱ ቦታ የተሰጠው ጉዳይ ነው። እርስ በርሳችን ስንዋደድ ህብረታችን በእርግጥ ይጠበቃል። ያለ ፍቅር ህብረት ሊኖርም ሊጠበቅም አይችልም። የእርስ በርሳችን ህብረት በውጭ ላሉት አሕዛብም ምስክርነት አለው። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ አሕዛብ በዚህ ያውቃሉ ተብሎ ተጽፏል። ጌታ ኢየሱስ ሲናገር ዮሐንስ 13:35 ላይ ለአሕዛብም ላላመኑት በጨለማ ላሉትም ብርሃን ሆኖ ምልክት ሆኖ ፍሬ ሆኖ ያገለግላል። ለምናገለግለው ህዝብ ወይም ለቅዱሳንም የሚያንጽና የሚያበረታታ ምሳሌነት አለው። የእርስ በርሳችን ፍቅር የሚያበሳጨው ሰይጣንን ብቻ ነው። የሚያሰናክለው ሰይጣንን ብቻ ነው። ፍቅር የማይጠቅመው ሰው የለም። ጸሎታችንም በእግዚአብሔር ዘንድ ተሰሚነት እንዲኖረው፣ ዋጋ እንዲኖረው፣ መልስም ይዞ እንዲመጣ ከፈለግን እርስ በርሳችን መዋደድና መከባበር፣ በአንድ ሐሳብ መስማማት ወሳኝ ነገር እንደሆነ እንመለከታለን። በመጨረሻም የእርስ በርሳችን ህብረት ፋይዳዎች በተመለከተ የህብረታችን መጠናከር የምናስተላልፈው ልዩ ልዩ ውሳኔ በህዝቡ ዘንድ እንዲከበር ያደርጋል። ውሳኔዎቻችን ሞገስና ተአማኒነት እንዲኖረው ያደርጋል ማለት ነው። መንፈሳዊ ጤንነታችንን በግል ህይወታችን እንኳን የሚጠበቀው እርስ በርሳችን ስንዋደድና ስንከባበር ነው። የአካል ብልቶቻችን ሲስማሙ ሲተባበሩ አእምሮአችን ጤና ይኖረዋል። ከአካል ብልቶቻችን በአንዱ ወይም በሁለቱ የጤና ችግር ሲኖር አእምሮአችንም ሰላም ያጣል። ክርስቶስ የቤተ ክርስቲያን ራስ ነው። እኛ የክርስቶስ አካል ብልቶች ነን። በእኛ በብልቶች መካከል ሰላምና ፍቅር ሲኖር ኢየሱስ ክርስቶስም ይከበራል፣ ይደሰታል። እኛም ሰላምና ጤና ይኖረናል። መንፈሳዊ ህይወታችን ጤናማ ይሆናል። የአምልኮ አገልግሎትም በጥራትና በተሳካ ሁኔታ እንዲከናወን ምክንያት ይሆናል። አምልኳችንም ውጤታማና ስኬታማ የሚሆነው እርስ በርሳችን በፍቅር ስንከባበር ነው። የቅዱሳን ህብረት ጠንቆችስ ምንድን ናቸው? የቅዱሳን ህብረት ጠንቆችና እንቅፋቶች የሚከተሉት ናቸው። አንደኛ በወገናዊነት መከፋፈል፣ ሁለተኛ ውሸትና የማያንጽ ቃል መናገር፣ ሶስተኛ ስጋዊነት ወይም ያልተለወጠ ህይወት የቅዱሳን ህብረት እንቅፋት ነው፣ ያሰናክላል። አራተኛ ትዕቢትና የበላይነት ስሜት፣ እኔ እበልጣለሁ ከእኔ ጋር ልተካከል አይችልም የሚል የትዕቢት ስሜት ህብረትን ያሰናክላል። አምስተኛ የቅዱሳን ህብረት እንቅፋት የሚሆነው መንፈሳዊ ድካምና ብስለትን አለማግኘት ወይም በብስለት አለማደግ መንፈሳዊ ህብረትን የቅዱሳንን የመንፈስ አንድነት ያሰናክላል። እግዚአብሔር በቅዱሳን ህብረት በመንፈስ አንድነት እንድናድግና ጌታን እንድናከብር ፍሬም እንድናፈራ በጸጋው ይርዳን። አሜን። የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ
ተቀናቃኝ ያለው ወይንም ባላጋራ ፊት ለፊት የሚቆም ግጥሚያ ከሱ ጋራ በአሕዛብ ፊት ሊከብር በድንቅ ይገለጻል። ብንወድም ባንወድም ኢየሱስ ይነግሣል።